ሙሴ አለ። አዎ አለው አለው። ምን ነበር ቅድም ያልከኝ? ለልደት ልጠይቀው ነበር እና ቅዱሳን አይ ያማልዳሉ። ላውራህ ነበር ያልከኝ። ቆይ ዝም ብሎ እናውራ ጥያቄ ብቻ ሳይሆን እምነታችሁን መግለጥ አለባችሁ ምናምናችሁ ነው የምትጠይቁት የሚለውንም ማለት ነው። እኔ ወንጌል ቤተ እምነት ነህ? ቤተ እምነት የለኝም፣ ወንጌል ነው የማምነው። ቤተ እምነት የለህም፣ ወንጌል ነው የምታምነው? በቃ መጽሐፍ ቅዱስ ብቻ ነው የማነበው። መጽሐፍ ቅዱስ ከየት አመጣ? ከኦርቶዶክስ ከቤተ ክርስቲያን ወሰድኩት። ከኦርቶዶክስ ነው የወሰድከው? የኦርቶዶክስን አስተምሮ ትቀበላለህ? አልቀበልም። መጽሐፉ እንዴት ተቀበልካት? መጽሐፉን ብቻ ስለምቀበል እኮ። መጽሐፉ እንደማይሳሳት እንዴት አውቀ ነው ከኦርቶዶክስ የተቀበልከው? አንብቤ፣ መጽሐፉን አንብቤ። ማንበብ ትክክል ያደርገዋል? እዮብ አሰማለሁ እንዴ? ትክክል ያደርገዋል። አሁን መታለ። ያንተ ማንበብ ትክክል ያደርገዋል? አዎ ትክክል ያደርገዋል። ቁርአን የሚያነቡ ሰዎች ማንበባቸው ልክ ያደርገዋል ማለት ነው አይደል? አዎ አምነው ካነበቡት ያደርገዋል። አንተ ስታነበው ቁርአን ትክክል ይሆናል? እኔ ያላነበብኩትም አንብቤ እነግርሃለሁ። አይ ስታነበው ነው ያልኩ፣ አንብበዋል አላልኩም። እኔም ስላላነበብኩት ስለ ቁርአን ልነግርህ አልችልም። ስለ ቁርአን ንገረኝ ሳይሆን ያልኩ ስታነበው ልክ ሊሆን ይችላል ወይ? ችግር የለውም እኮ ይሄ የሚያከራክር ነገር አይደለም። ወደ በደንብ ያከራክራል፣ በደንብ ያከራክራል። እኔ እንደዚህ አይነት አመጣጦች በደንብ ስለሚገቡኝ ጊዜ አልገልም። በአጭር ነገር ነው የምናገረው። መጽሐፍ ቅዱስን ከኦርቶዶክስ ተቀበል፣ ከኦርቶዶክስን እምነት አታምንም። መጽሐፍ ቅዱስ ግን የማይሳሳት የእግዚአብሔር ቃል ነው ብለህ ታምናለህ። ትክክል ነኝ? እሺ የምቀበለው አለኝ፣ የማልቀበለው ትክክል ነኝ ወይ? አሁን ያወራሁት እየመለስኩልህ እኮ ነው እኮ። አሁን ያወራሁት እኮ የምትቀበለው አለ የለም ሳይሆን የማይሳሳት የእግዚአብሔር ቃል ነው ብለህ መጽሐፍ ቅዱስን ትቀበላለህ ወይ? አዎ እቀበላለሁ። በምን አወቅ የማይሳሳት የእግዚአብሔር ቃል መሆኑን? በቃሉ በራሱ። ምን ማለት ነው? ከመጽሐፉ ይሄኛው የእግዚአብሔር ቃል ነው ስለሚል እሱን አምኜ ተቀብያለሁ። ለምሳሌ በቃ እዚች መጽሐፍ ላይ ያለው አንዳች ነገር አትጨምሮ አንዳች ነገርም አትቀንሱ፣ ይሄ ቅዱስ ቃሌ ነው ስለሚል ተቀብያለሁ። የቱ ጋር? እስቲ እሱን ጥቅስ ንገረኝ። የቱ ጋር ነው ያለው? እሺ እዛው ያለን አውጣለሁ። እሺ አውጣልኝ። ኢዮብ ሰርች አድርጎ ነው የሚያወጣው። እኔ እንጃ። ታች ላይ ያለ ዮሐንስ ራእይ 22:18 እሺ ዮሐንስ ራእይ 22:18 ከታች ጽፌ እላለሁ። አንብበው፣ ከታች አለለ። ቆይ ችግር የለው አወጣዋለሁ። እሺ ምን ይላል? 18 በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ ይላል። ማን ነው እኔ መሰክራለሁ ያለው? አንብበው ጨርሰው። እኔ መሰክራለሁ ያለው ማን ነው? አንብበው ጨርሰውና ከዛ በኋላ የእግዚአብሔር ቃል ስለሆነ ጨርሰው። ማን ነው እኔ ውይይትን የተቀመጥከው ወዳጅ? እና ጨርሰው። ቆርጠህ እኮ አይደለም የምታነበው። እሺ ለመጨረሻ ጊዜ ነው ይሄን መጠየቅ። ማን ነው እመሰክራለሁ ያለው? ሙሴ ማይክን አንሳና መልስ። እኔ አይደለሁም እየዘጋሁ ያለሁት። ለመጨረሻ ጊዜ ነው የምጠይቅ። ብዙ አጉል የሆነ አካሄድ ጊዜ ማጥፋት አልፈልግም። በዛ አጉል የሆነ አካሄድ ተቀብዬዋለሁ ስልህ ለምን አትቀበለው ነው የምትለው? ተቀብዬዋለሁ፣ እኔ መጽሐፉን ተቀብዬዋለሁ። እንኳን ተቀበልከው መቀበል እንደ አንድ የሆነ እንትን ውስጥ እንዳለ ሰው እንዳወራ አያደርገኝም። ምንም ነገር ውስጥ የለውም። ግን መጽሐፍ ቅዱስ እቀበላለሁ ስትል ያ የተቀበልክበትን መንገድ እያየን ነው። በቀናነት ለመወያየት እና ሀሳብን ለማካፈል ከመጣ እንቀጥላለን። አይጥ መዘመዛለው ካልክ
እናሳጥረዋለን ማለት ነው። ስለዚህ በስርዓቱ ለመመለስ ሞክር። ካልተመቸ ምንም ክፉ ደግ የሚያነጋግረን ጉዳይ የለም። እታች ሆነ ትሰማለህ፣ ከደበረ ትወጣለህ። በክፍሉ መሰረት እመሰክራለሁ ያለው ማን ነው? ሙሴ። አረ ሙሴ ማይክ አንሳና መልስ። አይሰማም። ስለዚህ እኔ ራሴ ነው የገዛሁት መጽሐፉን፣ ራሴ ገዝቼ ነው የተቀበልኩት። እኔ እመሰክራለሁ ያለው ማን ነው? እኔ ጥያቄ ማገዛልህ አልነበረም። መልሳ። ማን ነው እየዘጋኝ ያለው? ማንም አልዘጋም። እየተዘጋ ነው። እሺ መሰክራለሁ ያለው ማን ነው? ዮሐንስ። በምን አወቅ ዮሐንስ እንዲህ እንዳለ? የጻፈው ዮሐንስ ስለሆነ እሱ እንደጻፈ በምን አወቅ እኮ ነው እያልኩ ያለሁት። ሌላ ሰው በስሙ ጽፎስ ቢሆን ስለዚህ አንተም አትቀበለው፣ መጽሐፍ ቅዱስ አትቀበልም አንተ? አላልኩም። እኔ ስለ ራሴ አላወራሁም፣ ስለ አንተ ነው። በምን አወቅ? መልስ። ስላመንኩት መንፈስ ቅዱስ ስላደረብኝ። በምን አወቅ? ጥያቄው በምን አወቅ ነው። ስለ እውቀት ነው ጥያቄው። ትንቢት ቃሉ አመንኩ። ስለ እውቀት ነው ጥያቄው፣ ስለ እምነት አይደለም። እምነትና እውቀት የተለያዩ ነገሮች በምን አወቅ ካልከኝ እዛ ጋር የተጻፉት የትንቢት ቃላቶች ስለተፈጸሙ የተጻፉት የትንቢት ቃላቶችን ዮሐንስ እንደጻፈ በምን አወቅ? በስሙ ሌላ ሰው ጽፎስ ቢሆን? ጥያቄው እሱ ነው። በስሙ ጽፎ ማለት መልስ አይሆንም ወዳጄ፣ መልስ። እየመለስኩልህ እኮ ነው። እኔ ተቀብየዋለሁ መጽሐፉን። ለምን ተቀበልከው? እሱ አይደለም አሁን የኔ ጥያቄ። ተቀብልኸዋል አልተቀበልከውም አይደለም። ዮሐንስ እንደጻፈው በምን አወክ? በስሙ ሌሎች ጽፈውስ ቢሆን? ልክ የማርያም ወንጌል የቶማስ ወንጌል ብለው ጥንት ላይ ያዘጋጁ እንደነበረው እንደዛስ ተዘጋጅቶ ቢሆን በምን አውቀህ ነው ዮሐንስ ጻፈው እያልክ ያለው? እዛ ያለው መጽሐፉን ሌሎች መጽሐፍቶች ላይም ትንቢቱ ስለተፈጸመ እሱን ዮሐንስ ጻፈው አይልማ። ትንቢቱ ተፈጸመ አልተፈጸመ የዮሐንስን ጸሐፊነት አይናገርም። በምን አይነት ሎጂክ? የትን የተማርከው? እሺ አንተ በምን አንተ መልስ አለ ቶ የኔ አይደለም። አሁን ጥያቄ አንተ ንገረኝ። በጣም ጥሩ። አሁን እንደዛ ነው። ለያዝከው መጽሐፍ ምንም አይነት ማረጋገጫ ማስረጃ የለህም። ስንት ቅኖና ነው የምትቀበለው? አልቀበልም። ምኑን? እኔ ከመጽሐፍ ቅዱስ ውጭ ሌላ አልቀበልም። ስንት ቅኖና ነው ባለ? አልገባውም መሰለኝ። ቅኖና ምን እንደሆነ ታውቃለህ ወንድማችን ሙሴ? አላውቅም። ታዲያ አልቀበልም ከማለት በፊት ጥያቄው ካልገባ ምንድን ነው ብላ አጠይቅም? የኔ ወንድም እንዲያስረዳኝ ስለፈለግኩኝ ነው። ያስረዳኝ እሱ እኮ። አልቀበልም እኮ አልክ እኮ። ሳይገባህ ምኑን ነው የምትቀበለውስ ማትቀበለውስ? እሺ ያስረዳኝ። እንዴት ብሎ እሱ እንደተቀበለው እሱ ይመልስልኝ። እንዴት ብሎ ነው መጽሐፍ ቅዱስ ትክክል? እኔ ላስረዳህ አይደለም ላስተምረ ምናምን አይደለም። የመጣህበት መንገድ ስላለ በዛው መልኩ እየሄደ ነው። ቆይ ተረጋጋ። ቅኖና ማለት ምን ማለት ነው? አላውቅም። እሺ የመጽሐፍ ቁጥር ማለት ነው የምትቀበለው። የመጽሐፍ ቁጥር ላይክ 81 እንደምንለው እኛ፣ እናንተ 66፣ ሌሎቹ 73 እንደሚሉት እንደዛ አይነት ጥያቄ ነው። ስንት ነው ቅኖናችሁ? ወይም አንተ የምትቀበለው 81 ነው የምትቀበለው? 81 በሆኑ በምንድን ነው ያወቅኸው? ንገረኝ አንተ። እኔ 81 በምን አወቅ? በምን አወቅኩኝ ሳይሆን ያልኩት በምን አወቅ ነው። ለአንተ የተጠየቀ ጥያቄ። ቆይ አንዴ በጌታ ቆይ አንዴ ሙሴ አንዴ ነው። አንተ እኮ ቆይ ሙሴ አንዴ ይቅርታ ንገረኝ፣ አስረዳኝ። ለምን አንዴ ቆይ አንዴ የሆነ ነገር ከአንተ ጋር አይደለም። አንዴ የሆነ ነገር ልል ነው። አንድ ጊፍት ሲሰጥ የነበረ ልጅ ማለት ነው እና ከኔ ጋር ሲከራከር ስላየው እንደገባ ጊፍት ሰጠ። ፕሮ ነው እና
ከዛን 81 ሲል ደህና ደሩ አላለም። 81ዱን ይቀበላል ሙሴ። ኧረ ያኛው ነው እንጂ ገረመኝ። አሁን ለእኔ ይሰጣል ጊፍት እንደ ገባይ ከኦርቶዶክስ ጋር ከተከራከረ እስማማለሁ አለ እና ሲያየው ትንሽ ሲቆይ 81 እቀበላለሁ ሲል በቃ ደህና ደሩ እቀበላለሁ አለ ሙሴ። ትቀበላለህ ሙሴ? ሙሴ እንደዛ ላይ ነው። ጎበዝ ልጅ ነው። ይቅርታ ልጁ ስላስገረመኝ ነው። እሺ ሙሴ አንተን አይደለም። እሺ 81 መሆኑን በምን አወቅኩ አልከኝ? ኦርቶዶክስ ስለሰጠችኝ 81ን ተቀበልኩት። አንተ በምን አወቅ ነው? ማስለሰጠህ አልጠየቅኩም። አንተ በምን አወቅ? አንተ በምንድን ነው ያወቅኸው? ስለኔ አይደለም እያወራን ያለ ነው፣ ስለ አንተ ነው። እኔማ ስለሰጠችኝ እኔም ስላመንኩት ተቀበልኩት አልኩ እኮ። ማመንና ማወቅ የተለያዩ ነገሮች ናቸው። ጥያቄው የእውቀት ነው። ስለዚህ አምኛለሁ፣ አላወቅኩትም ግን አምኛለሁ። እሱ እኮ ያው ድንጋይ አምላክ ነው ብለው የሚያምኑም ሰዎች አሉ። ማመናቸው ማስረጃ አይሆናቸው። ለአንተ አሁን የቀረበው ጥያቄ በምን አወክ እንጂ በምን አመንክ አይደለም። የትንቢቱ ቃል ስለተፈጸመ አመንኩኝ። እዛ ጋር የተጻፉት ትንቢቶች 81ዱም ይሁን 66ቱም ላይ ይሁን ያሉ የተጻፉ ትንቢቶች ስለተፈጸሙ እሱን ስላመንኩኝ ተቀበልኩት። ለምሳሌ የሮም ኢምፓየር ይፈርሳል አለ። ሮም በዛ በነበረችበት ሰዓት ትልቅ አገር ማን ነው እንደዛ ያለ? ይፈርሳል አለ። ማን ነው? እሺ ልጨርስ፣ አስጨርሰኛ። አይ ጨርሳለሁ፣ ችግር የለውም። ስለዚህ የሮም ኢምፓየር ይፈርሳል ያለው ማን ነው? ላውጣልህ ከመጽሐፍ ያለው ማን ነው እኮ ነው ጥያቄ። አውጣልኝ አላልኩም። መጽሐፍ ቅዱስ የትኛው መጽሐፍ? የትኛው? 81 እኮ 81 ስትል 81 መጽሐፍ አሉ እያልክ ነው አይደለ? ከ81ዱ የትኛው? እና አውጥቼ ጥቅሱ ልጻፍልህ ከታች? አይ ችግር የለውም። እሱ ደረጃ አንሄድም። ግን ያለው ማን ነው? ወይም የትኛው መጽሐፍ ላይ ነው ያለው? እሱ እንደዛ ስላለ ትንቢቱም ሮም ስለፈረሰች ተቀበልኩ። የትኛው መጽሐፍ ላይ ነው ያለው? እሺ አውጥቼ ጥቅሱን ከታች አታች አድርግላለሁ። በቃ አንጣውሽ ችግር። ከዛ ግን ቀጥል። አንተ የተቀበልክበትን አስረዳኝ። አይ አላስረዳህም። አንጣ መጀመሪያ። ለምን ንገረኝ። አላስረዳህም። አንጣ። አሁን ከምፈልግ ቆይባለሁ። አንጣ። ዝም ብለህ የልጅ ክርክር እኮ አደረከው ማለት። ወደ ሀሳባችን ንግባና። ልጅ ሲገጥመኝ የልጅ ክርክር ነው ማድረገው። አንጣ ጥቅሱን። የምታምኑት እምነት ሳይኖራችሁ የምታምኑትን ሳታውቁ አንጣ ጥቅስ አንተ እስክታመጣ እኔ ላውራ። ማይክ አታብራ። በቃ ጥቅስ ስታመጣ እንደ ቀደሙ እንትን በል ለጥፈው፣ ከዛ እናወራለን። አማላጅነት ንገረን። ስለ ቅዱሳን አማላጅነት አስረዳና እሱ ላይ እንቀጥል። እሱን ከታች አድርግላለሁ። ስለ ቅዱሳን አማላጅነት ማስረዳህ መቼ እንደሆን ታውቃለህ? የምታምነውን ቤተ እምነትህን በስርዓቱ መናገር ስትጀምር። አይ ኖ በፍጹም አላምንም የለኝ የምትል ከሆነ ደግሞ ለያዝከው መጽሐፍ ማስረጃ ሲኖርህና ዲፌንድ ማድረግ ስትችል። ምክንያቱም በመጽሐፉ እንኳን መጽሐፉን ግራውንድ አድርገን እንኳን ለማውራት ቢያንስ ለያዝከው መጽሐፍ የሆነ ማስረጃ ያስፈልጋል። የመጣኸው ለመቃወም ብቻ ስለሆነ ያንተ አካሄድ ደግሞ የሚጠፋን ያን ያህል ህፃናቶች አይደለም። እሷ ነበረችው ለሰላም አንዴ ለእኔ ያስረዳኝ እንደዛ ብለና። አይ አላስረዳህም። መጀመሪያ አንተ አሁን ጥቅሱን አንጣ። ያስወጣልህ ጥቅሱን አንጣ። ምን አልክ? እሺ ስለ እሱን ላውጣልህ ከታች። አንዴ ቆይ በቃ አንተ ማይክ አታብራ። ታዲያ ማይክ አታብራ፣ ከጥቅስ ጋር ይገናኝ ማይኩ። ለምንድን ነው ያው ቅድም ልደት ለነበረችው ልጅ ሲያብራራ የእሷንም እምነት እያሳየ ነበር አይደለ? በቃ ሰው ቢያንስ የቆመበትን ነገር እዚህ ላይ ቆም ያለው የእኔ እምነት ይሄ ነው፣ የእናንተን ደግሞ እንዲህ አየዋለሁ፣ እዚህ ላይ ጥያቄ ያለኝ እኔ ግን ማምኖ እንዲህ ነው ማለት አለበት። ቤተ እምነት የለውም ግን መጽሐፍ ይቀበላል። ከየት አመጣሁ ሲባል ከኦርቶዶክስ ይላል። ኦርቶዶክስ ተሳስታለች ብሎ ያምናል። ግን ከእሷ የተቀበለው መጽሐፍ አይሳሳቴ ነው ብሎ ያምናል። የሚሳሳት አካል ለማይሳሳት ማስረጃ ሆኖ ቀርቦ ማለት ነው።
የሚሳሳት አካል ለማይሳሳተው መጽሐፍ ማስረጃ የሚሆን ከሆነ የሚሳሳተው አካል አይሳሳትም ብለህ ያመንከውን መጽሐፍ እንዳልበረዘው እንዳልቀየረው በምን አውቀ ነው እምነትን እሱ ላይ ጣልከው? ያስፈልጋል የሆነ ግራውንድ ማለት ነው። ከዛን ዝም ብሎ ከሆነ ቦታ መጥቶ ብቻ ኦርቶዶክስ ላይ ጥያቄ ማዥጎድጎድ። የራስህ እምነት ሲባል አይ እሱን አትንኩብኝ የሚባል ነገር የለም። እምነታችሁ መፈተሽ አለበት። አለማመናችሁ ማሳየት አለብን። የዋህነት ዘመን የለም። በቃ ማለት ይሄ ሁሌ የተጠየቀብንን ስንመልስ እኛ እኮ እንዲህ ነው ምናምነው፣ እኛ እኮ ማርያምን አናመልካትም፣ እኛ እኮ መላእክት እንደዚህ ሲባል አይኖርም። ያችሁ ከዛ ልክ ገለጥ ስታረጓቸው እንደዚህ ናቸው። ስለዚህ ያስፈልጋል እንደዚህ አጉል በየዋህነት የሚማረው ያስታውቃል። ደግሞ እንደዚህ የሆነ ነገር ይዞ የሚመጣውም ደግሞ ያስታውቃል። ከዛ አንጻር ነው ወንድማችን የጠየቅነውን ጥያቄ ይዞ ሲመጣ እንቀጥላለን። እስከዛ እንቀጥሉ እናንተ ሽዮቢ እስከዛ እንቀጥል። የተወደዳችሁ ውዶች እንዴት ናችሁ ብያለሁ። ኑሐሚንዬ ኑሐሚን ፖዝ አደረግሽ ወይ? አይ ብሉቱዝ ኮኔክትድ ስለነበር ላስተካክለው ብዬ። ይሄን ፎቶ ማን ነበር ይሰማል? ይሄን ፎቶ ማን ነበር ያነሳሽ ያኔ? ይሄንን አንተ ነህ መሰለኝ። አንተ ነህ ያነሳሽ። ታስታውሻለሽ? የዛን ጊዜ የነበረውና በጣም ደስ ብሎኛል። አመት ስለሞላሽ እዮብን ታስታውሽ ነበር ያኔ በነበረበት ጊዜ ላይ ልደትዬን እዮብ ፈለገ አንቺ እኮ ታድለሻል እኮ ስትጠመቂ ሁሉም ነበሩ። አዎ በእኔ ጊዜ ግን በእኔ ጊዜም ነበሩ። ለካ በእኔ ጊዜ የማልጠብቀው ሰርፕራይዝ ነበርና እንኳን እግዚአብሔር ለቤቱ አቆየሽ፣ በቤቱ አጸናሽ። ከዚህ በላይ በቤቱ ጸንተሽ የምትቆይበት አመት ይሆንልሽ። መጽሐፉን ያመጣዋል። እስከዛ ወንድሜ የ17/8 ሲያወጣልኝ ምን ራእይ ነው ሙሴ? አዎ ራእይ 17/8 መጽሐፍ ስላልያዝኩኝ ነው። ስልክም አንድ ብቻ ስላልያዝኩኝ ነው። 17/8 እስቲ እሱ ላይ መሰለኝ። እሺ ላንብብልህ ወይስ ልክፈት? አንብብልኝ፣ እኔ ከስልክ እያወጣሁ ነው። እሺ ያየኸው አውሬ አስቀድሞ ነበረ፣ አሁንም የለም፣ ከጥልቁም ይወጣ ዘንድ አለው፣ ወደ ጥፋትም ይሄዳል። ስሞቻቸውም ከዓለም ፍጥረት ጀምሮ በሕይወት መጽሐፍ ያልተጻፉ በምድር የሚኖሩ አውሬ አስቀድሞ እንደነበረ አሁንም እንደሌለ ነገር ግን እንዳለ ሲያዩ ያደንቃሉ ይላል። ይህን ይላል ሙሴ። እሺ እሱንና ሌላም ነበር። ቆይ አንዴ ሐሳቡ ምንድን ነው? ይሄኛው ምን? ቆይ ላውጣለህ። እሺ ቆይ ታወጣለህ። ይሄኛው ምን? እሺ አሁን የጠቀስከው አይመስለኝም። ከስልክ እያወጣሁት ነው። አንዴ ወይም ቆይ እየተነጋገረ። አይ አሁን እኮ ተሙ ሲያነብ እኮ እሱንና ሌላም አለ ነበር ያልከው። ያው እሱ ስለ ሮም ነው የሚያወራው። ከላይ ጀምረ ከ6 ጀምረ አንብብልን። ወይ ምንድን ነው የጠየቅኩህ እኔ? ሮም ትፈርሳለች የሚለው የመጽሐፍ ቅዱስ ጥቅስ አውጣልኝ አልከኝ። እንደዛ ብለው የተናገሩትን። እሺ ይላል። ይሄ ላውጣልህ? አይ ከላይ ጀምሮ አንብበው እና በስልክ እያወጣሁ ስለሆነ ከላይ ጀምሮ አንብበዋል። አንተ እንደዛ የሚል አይተሃል? አላወጣሁትም፣ በስልክ እያወጣሁ ያለሁትና። እሺ ችግር የለውም። ስለ ሮም መንግስት መፍረስ
የተናገሩት ለ81 እንዴት ነው ማስረጃ መሆን የሚችሉት? ለ81 መጽሐፍ ስለፈረሰ ሮም ስለፈረሰ መጽሐፉን ተቀበልኩት። እኔ እንዴት አድርገህ ተቀበልከው? መጽሐፉ እኮ ነው ያልከኝ እኮ። እንዴት 81 መሆኑን አወቅ? መጽሐፉን እንዴት ተቀበልከው ከሆነ በዚህ ምክንያት ተቀበልኩት። መጽሐፉ 81 በምን አወቅ ከሆነ ደግሞ ቀድሞ የነበርኩበትን የሃይማኖት ተቋም ስለሰጠኝ በዛ ተቀብዬ ቀጠልኩኝ። አለመሳሳቱን በምን አወቅ? የሃይማኖት ተቋሙ ምክንያቱም ማትቀበላቸው ተሳስተዋል ብለህ የምታምነው ትምህርት አለ አይደለ? ትምህርቱ እንደተሳሳተ ሁሉ መጽሐፉን እንዳልተሳሳቱ በምን አወቅ? ጥያቄ እኮ አንተ ራስህ ልታብራራው የምትመልሰው መልስ አይደለም። እኔ ስለኔ አይመለከትም እኮ ስለኔ አይደለም እየተወራ ያለው ስለአንተ ነው። እንደዛ ከሆነማ አንተም ስለኔ አይመለከትም። ለምሳሌ ከተቀበልኩት አንተ አይመለከትም። ችግር የለውም። አይመለከትም ሆነ መጨረሻው አንዴ ቆይ። ለምሳሌ እኔ ባላውቅ ባላብራራ ምናምን ለአንተ እምነት ልከኝነት ማስረጃ መሆን አይችልም። ያንተ እምነት በእኔ አለማወቅ ላይ ወይም በእኔ አለማብራራት ላይ አይመሰረትም። ራስን ከቻልክ ማለት ነው። ማለት የአንተ እምነት ኢዮብ ላይ የተመሰረተ ካልሆነ በቀር አይ አንተ ስለማታብራራ እኔም አላብራራም የሚባል እምነት የለም። አሁን ወደ 66 ሄድክ። 66 በምን አወቅ 66 መሆኑ? የእኔ ቤተክርስቲያን ተቀበል ስላለች። የትኛዋ ቤተክርስቲያን? የራሳችን ቤተክርስቲያን አለን። ቅድም የለህም ነበር ቤተክርስቲያን? ቆይ ችግር የለውም። ቆይ አንዴ ተረጋጋ። አንዴ ይሄንን አጋንንታዊ የውሸት ማዕበልማ ማሳየት አለብን። አያችሁ ለጌታ ምን ያህል እንደሚዋሹለት ሰው ካካሄዱ። እባክህ አንዴ ይህም ሀሳብ ነው ለእኔ ለአንተ ላይሆን ይችላል። አካሄዱ አነጋገሩ ማንነቱን ይገልጣል ከመጀመሪያው ማለት ነው። እና ትዕቢት ውድቀትን እንዴት እንደምታፈጥን እንደው አታስቡትም። ፍጥነቱ ራሱ ማለት ነው። 81 ነው የሚቀበለው አለ። ቤተ እምነት የለኝም አለ። ነገሮቹ ትንሽ እንትን ሲሉ 66 ነው የሚቀበለው አለ። ሙሉ ወንጌል ነኝ አለ። አያችሁ ውሸት ማለት ነው። የውሸት አባት ደግሞ ዲያብሎስ ነው። ለክርስቶስ አትዋሽለትም። ክርስቶስንም አትመን። የትኛውም አምላክ ይኖር ለአምላክ ከዋሸህለትና አምላክ በአንተ ውሸት የሚከብር ከሆነ እሱ ጣዖት ነው። ምክንያቱም ያንተ ውሸት ተገዢ ነው። ጣዖት አምላኪ ደግሞ ከአጋንንት ነው። ወደ ሀሳብ ግባ። ሀሳቤን ማውራት ትችላለህ ወዳጄ። ከደበረ መውጣት ትችላለህ መስማት ካቃተ። እሺ ሀሳቤን መቋቋም ካልቻልክና የኔን ሀሳብ መሞገት ማትችል ከሆነ ሀሳብ ላይ ነው እያወራሁት ያለሁት እና አንተ ሀሳብ ምን እንደሆነ ማታውቅ ከሆነ በአንተ ልክ ልወርድ አልችልም። ተረጋጋ አለው። ለአንተ ነው የሌለው። የአንተ የእውቀት ደረጃ ለእኔ የእውቀት ደረጃ አይደለም። በአንተ ልክ ሰውን ሁሉ አትስፋሽ እና ደግሞ አንተ የፈለግከውን ብቻ ሰው እንዲያወራም አትፈልግ። ውሸት ሲነገር ለምንድን ነው የሚደብር? አሁን ስለ ውሸት ይቅርታ ጠይቃለሁ ወይስ እንዴት ነው? አልጠይቅም። ኦልሬዲ እኔ እኮ ነገርኩ። በ66ቱም በ81ዱም ልከራከር እችላለሁ እና በሱ ላይ ብናወራ ይሻላል። እምነት የትኛው ጋር ቢያንስ ሰው አልገደልንም ጊዜ የሚያፈራበትን ነገር አውራ። አታስብ፣ ጊዜ አልገደልንም። የትኛው ነው እምነት አሁን 81 ወይ 66? 66 81 ያልከው ዋሽተ ነው? ዋሽቼ ነው። ይቅርታ ቅድም አልጠይቅም ብለህ ነበር፣ አሁን ጠየቅ። ጥሩ ነው፣ እንዲመሻሻል ሲኖር ጥሩ ነው። እሺ 66 የሚለው ማስረጃ እስኪ። 66 ቤተክርስቲያን ነች የሰጠችኝ የኔና እሱ የትኛዋ ቤተክርስቲያን? ሙሉ ወንጌል። ማስረጃዋ ምንድነው? ሙሉ ወንጌል 66 ለመሆኑ እሱን አላውቅም። እሱ ነው የሰጠችኝ። በልጅነቴ እሱን ተቀበልኩ። ሙሉ ወንጌል ስንት ዓመተ ምህረት ነው የተመሰረተችው? እኔ አላውቅም። ኦልሬዲ ግን በ15ኛ ክፍለ ዘመን በ15ኛ ክፍለ ዘመን ሙሉ ወንጌል መድኃኒዓለም ሙሉ ወንጌል 50 ዓመት ሆነ ወይም 20 ነገር ብትመሰረት ብትመሰረት ችግር የለውም። ለምንድን ነው አለው ችግር አለው ችግር ለምን መሰለ? ለምሳሌ 100 ዓመት ቢሆናት ምሳሌ ነው። 100 ዓመት ቢሆናት ከ100 ዓመት በፊት 66ቱ መጽሐፍ ይታወቃል አይታወቅም?
ይታወቃል። ከታወቀ ከዛ በፊት 66 የሚል እምነት ነበረ ማለት ነው። መጽሐፉ ታላቋ ነው። ታላቋ የሆነውን ነገር የሆነ ቁጥር አስቀምጣ ክሌም ካደረገች እንዲህ ነው ካለች ያለችበት ምን ሊኖራት ይገባል? ሙሴ ማስረጃ አይደል? ኢዮብ ሀሳብ ላይ ተከራከር። መጽሐፉን ስለ መጽሐፍ ቅኖና ሲወራ ሀሳብ ያልመሰለ ምን አይነት የእውቀት ደረጃ ላይ ብትሆን ነው? በቃ የሰላምን ነገር ሀሳብ አነሳች አይደል? እሱ ላይ ለምን አታወራም? ለምን አወራለሁ? አንተ የፈለግከውን እኮ አይደለም ማወራ። እኔ እኮ ከዚህ ተቋም ነኝ ከዚህ ተቋም ምን አስፈለገ? መሰረተ ክርስቶስን ብሆን ምንም ብሆን እሱ ችግር የለውም። በቃ እኔ 66ን እቀበላለሁ፣ አንተ 80 ትቀበላለህ አለው ችግር። አንተ ቅዱሳን ያማልዳሉ ብላል። የምን ምልጃ ለአንተ ቅንጦት ነው ወዳጄ። ከአንተ ጋር ስለ ምልጃ አላወራ። የጀመርኩትን ነው የማወራው። ከደበረ መውረድ ትችላለህ። ስለ ምልጃ ምን አልከኝ? ኦኬ መውረድ ትችላለህ። አንደኛ እኛም ሰላም ብለናል። ከዛ በኋላ ግን ከሰላምታ በኋላ ማይክ ሚዩት ይሁን፣ ምክንያቱም ሀሳብ መናገር አለብኝ። መጀመሪያ ምን አለ? ቤተ እምነት የለኝም አለ። ኖ መጀመሪያ ከልጅቷ ጋር ሳወራ በመሀል ገብቶ ማውራት ፈልጋለሁ ከአንተ ጋር አለ። ከዛን እሺ አንዴ ከሷ ጋር እንጨርሳለን። ጨረስን። ከዛን ከየት ቤተ እምነት ነው? እስኪ መጀመሪያ እምነትን እንወቀው አለን። ከምን አንጻር ነው ይሄን ያልኩት? በነገራችን ላይ ክፉ ነገር አስቤ ሳይሆን ፕሮቴስታንት ውስጥም የቅዱሳን ምልጃ የሚቀበሉ አሉ። ልክ እንደ እንትኖች መካነ ኢየሱሶች ማለት ነው፣ ወይም ሉትራኖች። ቅዱሳን ስለኛ ይማልዳሉ፣ እኛ ወደ እነሱ ልመና አናደርግም ይላሉ። ይኸው እንዲህ ነው የሚሉት፣ እኛ ወደ እነሱ ልመና ምናምን አናደርግም፣ ግን እነሱ ስለኛ ይማልዳሉ ብለው ያምናሉ። ስለዚህ ፕሮቴስታንት ውስጥም እንዲህ አይነት እምነት ስላለ አንተ ከየት ነህ ተብሎ ሲጠየቅ መናገሩ ክፋት አይደለም ማለት ነው። እሺ እና የጠየቅኩት ለምን ነበረ? ለምሳሌ እንዲህ ካመነ ከዛን ቅዱሳን ስለኛ ይማልዳሉ የሚሉ መካነ ኢየሱሶችንስ እንዴት ታያቸዋለህ ብዬ ነበረ ሀሳቤ ማለት ነው። ከዛን እኔ ቤተ እምነት የለኝም ምናምን ማለት ጀመረ እና ንግግሩ ምናምን የተወጠረ ነው በትዕቢት ማለት ነው፣ ያስታውቃል። ከእንትን አይደለም ማርያምን። እና ከዛን ያው እንደሰማችሁት ሆነ ማለት ነው። ሲጠየቅ 81 ነው የምቀበለው አለ። ከየት አመጣኸው? ከኦርቶዶክስ አለ። አሁን ጥያቄ ያጭራል አይደል? ተሳስታለች ብለህ ስለወጣኸው ቤተክርስቲያን አንስተ ግን ከእሷ የተቀበልከውን መጽሐፍ እውነተኛ የእግዚአብሔር ቃል ነው ብለህ ስትቀበል መጠየቅ የለብኝም? አለብኝ። ንጹሕ አይምሮ ያለው ሰው እንዴ ቤተክርስቲያኗ ከተሳሳተች አንተም ከእሷ ከወጣህ የሰጠችን መጽሐፍ እንዴት አመንከው? 81 መሆኑን በምን አወቅ? እውነተኛ መሆኑን በምን አወቅ? ይጠየቃል። መመለስ አለብህ። አውቀህ ከወጣ ማለት ነው። አይ አውቄ አይደለም እንዳህየ የተጫንኩትን ይዤ ነው የወጣሁት ካልክ ያኔ በስም ልጠራ እችላለሁ። ኮሜንት ላይ መሳቁ አይደለም ስለተያየን ማለት ነው እዚሁ ገስት ላይ እና በፍቃድ ነው የወረድከው ለምታምነው እምነት ማስረጃ ስለሌለ ሙሴ ወንድሜ። ስለዚህ የጠየቅኩ መጀመሪያ ከገባህበት አንጻር ነው እንጂ ከልጅቷ ምንም የተለየ ነገር ኖሮ አይደለም። ከዛን ዋሸ 81 ነው የምቀበለው አልክ፣ መለስክና 66 ነው አልክ። ቤተ እምነት የለኝም አልክ መጀመሪያ፣ መለስክና ሙሉ ወንጌል ነኝ አልክ። ታዲያ አሁን ካንተ አንድ ከምትዋሽ፣ ሁለት አቋም ከሌለ ሰው ጋር ለምንድን ነው ስለ ቅዱሳን ምልጃ ማወራው? ስለ ክርስቶስ ሳላወራ፣ ስለ ድህነት ሳላወራ፣ ስለ ቅዱሳን ምልጃ ላወራ? እነዚህ ነገሮች ይቀድማሉ። የቅዱሳን ምልጃ ጋር ምን ደርሰው ክርስቶስን ተቀብለን ስለ መዳን አውቀን አምነን የቅዱሳን ምልጃ ከዛ በኋላ ነው የሚመጣው አይደል እንዴ? ወደ ህብረቱ የተቀላቀሉ ክርስቶሳውያን ይማለዳሉ ነው የቅዱሳን ምልጃ እምነቱ። እንዴት ነው የምትድነው የሚለው ታልፎ ስለ መጽሐፍ ቅዱስ ታልፎ የትኛውም ዲኖሚኔሽን ላይ የለውም ተብሎ ከዛን ይሄ ቅዱሳን ምልጃ ላይ ግን ጥያቄ አለኝ። ምክንያቱም ሁልጊዜ ጠያቂ ሆኖ የራስ እምነት ደብቆ መሽሎክሎክ ተለምዶ ማለት ነው። እሱን ስላለፍ ነው ይቅርታ አድርገኝ። አንተ እስቲ አስረዳኝ። እታች ሆነ ተማር። ሰፈር ውስጥ ልክ ራሳችሁን መጽሐፍ ቅዱስ እንደምታውቁ አክት እያደረጋችሁ ጌታን ተቀበል እያላችሁ መዞር ለምዳችሁ አሁን ስትጠየቁ እንደዚህ ሆናችኋል።
እሱን ስለምንረዳ በዛ መልኩ ነው የምናስተናግደው ለማለት ነው። እሺ ጨርሰናል። ተሙ መቀጠል ይቻላል። ካልዱሽ ሚውታል የመጀመሪያው ጉዳይ ሙሴ ስትገባ ለኢየሱስ ዋሽተሃል። የዋሸው ትልቁ ምክንያት መጽሐፍ ቅዱስ ኦርቶዶክስ ሰጠችን፣ ከዛ በኋላ 80 ያዱን ነው መቀበለው ቶ እሱ ቤተክርስቲያን ሰጠችኝ 66 ነው መቀበለው ቶ ኦርቶዶክስ ነኝ እንደገና ደግሞ ሙሉ ወንጌል ነኝ። ይሄ ሁሉ ነገር ውሸት ለአምላክህ ይከብዳል እና እግዚአብሔር ማስተዋልና ጥበብን ይስጥ። የወረድከውም ደግሞ ራስህ ነህ የገዛ እንትን ወስዶ ማለት ነው እና እንዴት ለኢየሱስ እንደምትዋሹ ግራ ነው የሚገባው። ካልዱሽ እንዴት ነህ? ሰላም ብያችሁ ሁላችሁንም እንዴት ቆያችሁ? እግዚአብሔር ይመስገን። የት ቤተ እምነት ነበርክ? እኔ ሙሉ ወንጌል። መጽሐፍ ቅዱስ ማን የሰጠህ? ካልዱሽ መጽሐፍ ቅዱስ ማነው የሰጠኝ? ማነው የሰጠ ብለህ ላልከው ጥያቄ ሲጀመር አንድ ክርስቲያን መጽሐፍ ቅዱስ ማነው የሰጠ ተብሎ አይጠየቅም። ምክንያቱም ማን እንደሰጠው ኦቢስ የሚታወቅ ነው መጽሐፍ ቅዱስ። እናንተ የምትቀበሉትንም እኛም ስለምንቀበል መጽሐፍ ቅዱስ ማን ነው የሰጠ ብሎ አይጠየቅም። ምክንያቱም በመጽሐፍ ቅዱስ እስካወራን ድረስ ማለት ነው። አሁን ጠየቁ፣ ማን የሰጠ መጽሐፍ ቅዱስ? መጽሐፍ ቅዱስማ ቤተክርስቲያናት የሰጠችን። አንዲቷ ቤተክርስቲያን ኢየሱስ ክርስቶስ በዚህ ዓለም ላይ መስርቶ ሄደችው የሄዶ ቤተክርስቲያን ማለት ነው። ያቺ አንዲቷ ቤተክርስቲያን ክርስቶስ ኢየሱስ በደሙ የመሰረታት የቷ ናት? ሙሉ ወንጌል ናት? ቪዚብሏን ከጠየቀኝ ኦፍኮርስ ሙሉ ወንጌል ናት። ኢንቪዚብሏን ከጠየቀኝ ክርስቶስ ራሱ ነው፣ መንፈስ ቅዱስ የሚመራት አንዲቷ ቤተክርስቲያን ማለት ነው። መልካም። ሙሉ ወንጌል መች ነበር የተመሰረተችው? በነ ጳውሎስ ዘመን ነው ሙሉ ወንጌል የተመሰረተችው። እነ ጳውሎስ መጽሐፍ ቅዱስ ላይ ተጽፈዋል? አልገባኝ። እነ ጳውሎስ መጽሐፍ ቅዱስ ላይ ተጽፈዋል? እነ ጳውሎስ መጽሐፍ ቅዱስ ላይ ተጽፈዋል ማለት ምን አይነት ጥያቄ ነው? አይ ጳውሎስ መጽሐፍ ቅዱስ ላይ ሰፍሯል ስሙ? ጳውሎስ እኮ ነው ያልኩት። ጳውሎስ ሐዋርያው ጳውሎስ እኮ። አዎ ቅዱስ ጳውሎስ መጽሐፍ ቅዱስ ላይ ተጽፏል ወይ ነው ጥያቄ ነው። አዎ ተጽፏል። በጣም ጥሩ። ሙሉ ወንጌል የተጻፈችበትን አሳየኝ። ምን ብላ መኖሯን ከነ ጳውሎስ ጋር አብራ መኖሯን ሙሉ ወንጌል አሳየኝ ከመጽሐፍ ቅዱስ። ሐዋርያት ሥራ ምዕራፍ 2 ማየት ትችላለህ። ኢየሱስ ይኩበዳል ፔንቴኮስታል አይደለንም? መንፈስ ቅዱስ የወረደበት ያው በዛን ሰዓት ስለሆነ የኛ ቤተክርስቲያን በዛ ሰዓት ነው የተመሰረተችው። ኢዮብ አንተን ያስገባው ልጅም በእናትህ እኔ ጋር እኮ አይገባም። አሁን ኢዮባ ጥያቄ ነበረው ወይ ዝም በል ቆይ። አንተን ያስገባው ኢዮብ? አይ አይደለሁም። ቆይ ችግር የለውም። ምን አልከኝ? እንትና ጥያቄ አለኝ። እስቲ አይ ጥያቄ አልቀበልም። ውይይት ከሆነ እንወያያለን። አሁን በተነሳው ሀሳብ ላይ ትወያያለህ? ኦፍ ኮርስ ደስ ይለኛል። መወያየት ይችላል። መጽሐፍ ቅዱስን ማን ይሰጠኛል? መጽሐፍ ቅዱስማ ቤተክርስቲያን ናት የሰጠችኝ አልኩህ እኮ። ቤተክርስቲያን የትኛዋ ቤተክርስቲያን? የትኛዋ ቤተክርስቲያን ናት ብለህ ካልክ ያው እኛ ሁለት አይነት ቤተክርስቲያን አለ ብለን ስለምናምን ቢዝብሏ ከጠየቀኝ ሙሉ ወንጌል ናት። ቢዝብሏ ያው አንዲቷ ቤተክርስቲያን አለማትታዩ ዓለም አቀፋዊ ክርስቶስ ራሱ ነው እኛ ሁላችንም ልትሆነን የተገጠምንባት የዳኑ ሰዎች ያሉባት ቤተክርስቲያን ናት ማለት ነው ሙሉ ወንጌል። እሷ የምትታየው ሙሉ ወንጌል ናት። ኦፍ ኮርስ የምትታየው ነች። ማትታየው የሰጠች አይ በክርስቶስ በምትታየው ነው የሰጠው መንፈስ ቅዱስ። ስለዚህ የተሰጠ በሚታየው ነው እየሰጠ የሚታየው ነው ወይስ ማይታየው? ጥያቄው ምኑ ነው የሚታየው ማይታየው የምትለኝ? ቤተክርስቲያን የምትታይና ማትታይ ያለች አለ። ቤተክርስቲያን የምትታይና ማትታይ ያለ አው በማትታየው ቤተክርስቲያን በምትታየው ቤተክርስቲያን ነው መጽሐፍ ቅዱስን የሰጠችኝ። እሺ ስለዚህ ሁለት ናቸው ማለት ነው ቤተክርስቲያኖች? አይ አንዲቷ ቤተክርስቲያን አልኩ እኮ አንዲቷ። ስለዚህ አንድ ከሆነች ማትታየው በምትታየው ሰጠችኝ አትበላ። ምክንያቱም
ሁለት ነገር አድርገህ አንዱ በአንዱ እንደሰጠ አድርገህ እያወራ ስለሆነ ለማንኛውም ግን የሰጠ አሁን ቤተክርስቲያን የሚታየው ነው ወይስ የማይታየው? መጽሐፍ ቅዱስማ እንካ በላይ ሰጠችኝ። የምትታየው ቤተክርስቲያን ናታ። በጣም ጥሩ። የምትታየው ቤተክርስቲያን ማለትም ሙሉ ወንጌል አይደል? እኔ እንግዲህ ያው ሙሉ ወንጌል ናት ብዬ ነው ማምነው። ስንት ዓመተ ምህረት ተመሰረተች ሙሉ ወንጌል? አንደኛ ሰንቸሪም ላይ ነበረች ሙሉ ወንጌል። ኦፍ ኮርስ ያ። እስኪ ማስረጃ አስጠኝ። ጠቀስኩ እኮ ሐዋርያ ሥራ ምዕራፍ 2 ላይ ከፈለክ ማንበብ ትችላለህ። መንፈስ ቅዱስ ሐዋርያ ሥራ ምዕራፍ 2 ላይ ስለ ሙሉ ወንጌል እምነት ወይም ሙሉ ወንጌል ስለምትባል ቤተክርስቲያን አልተጻፈም። ካለ መክፈት ይችላል። እንደምትፈልገው ሙሉ ወንጌል ቃል በቃል ብሎ መጻፍ አይጠበቅበትም። መንፈስ ቅዱስ የወረደበት እንደገና ፔንቴኮስታል ብለን አይደል እኛ የራስ በተለምዶ የምንጠራው ሙሉ ወንጌል ቤተክርስቲያን በዚህ ዓመተ ምህረት ተመሰረተች የሚል ታሪክ የላትም። ታሪክማ ሙሉ ወንጌል በእንትን ማለት ህሊናቸው ራሱ እኮ በጌታ በኢየሱስ እኔ እኮ አሁን ስለ ታሪክ አይደለም እያወራሁ ያለሁት። በታሪክ ውስጥ መቼ ነው የተመሰረተችው ሙሉ ወንጌል? በታሪክ ውስጥ እሱን አይደለም እኮ ነው እያወራሁ ያለሁት። እኔ የጠየኩህ እሱን ነው። አንተ የጠየቁ እየነገርኩህ እኮ ነው። ከመጀመሪያም ጀምራ ነበረች አልኩ። በታሪክ ውስጥ ምናልባት እኛ ኦልሬዲ ቤተክርስቲያን ተሳስታ ነበረ ብለን ስለምናምን ያው ቤተክርስቲያን አንዲቷ ተሳስታ ነበር አልነበረ ጥያቄ አላቀረብኩልም። በታሪክ ውስጥ ሙሉ ወንጌል መቼ ነው የተመሰረተችው? ከመጀመሪያ ክፍለ ዘመን ጀምሮ ነበረች። እሺ በታሪክ ውስጥ አሳየኝ። ከመጀመሪያ ክፍለ ዘመን ጀምሮ የሙሉ ወንጌልን በታሪክ ውስጥ አሳየኝ። ትልቁ ላይ ላድርግ። ቀጥል። ኦኬ ከዚህ በኋላ ይሄን ከመለስኩልህ በኋላ ምናልባት አንተ እንደምትፈልገው ላይመለስልህ ይችላል። ከዛም በኋላ ጠይቃለሁ። አንተንም አጠይቀኝም። በታሪክ ውስጥ የሙሉ ወንጌል ትምህርት መኖር አሳየኝ። በታሪክ ውስጥ ማልጠይቅህ ከሆነ በታሪክ ውስጥ አሳየኝ። አሳያለሁ አልኩህ እኮ ግን አንተን መልሼ ጠይቃለሁ። ትጠይቀኛለህ፣ ችግር የለም። ይኸው በቃ በታሪክ ውስጥ አሳየኝ። ቀጥል። እሺ አሳያለሁ። ከዛም በኋላ ምናልባት አንተ እንደምትፈልገው መልስ ላይ እሷ መደበቂያዋን ተዋት። ገና ለገና ይሄው መልሻለሁ። በቃ ወደ ጥያቄ በሚል እሸሻለሁ ምናምን። በፍጹም በል ማስረጃዋን አንተ በታሪክ ውስጥ አሳይ። ኦኬ በታሪክ ብለህ ላልከው በሐዋርያ ሥራ ምዕራፍ 2 ላይ በታሪክ ውስጥ እኮ ነው በቤተ ክርስቲያን ታሪክ ውስጥ ነው ማሳየው። በአስተምሮት ነው ማሳየው። በታሪክ ውስጥ ነው የጠየቅኩ። በታሪክ ውስጥ ሙሉ ወንጌል ነው የጠየቅኩ። ሙሉ ወንጌል ተብላ መጠራት አይጠበቅባትም እኮ ቸርቿ ይጠበቅባታል። ምክንያቱም ስለ ሙሉ ወንጌል ነው ያወራኸው። የሙሉ ወንጌልን ይጠበቅባታል። ወዳጄ ሙሉ ወንጌል ነች የሰጠችኝ ብለሃል። ለመጨረሻ ጊዜ ነው የምጠይቅህ። ዮባ ስማኝ አንዴ ላውራ። ቆይ ምን መሰለህ ሙሉ ወንጌል ተብላ ቃል በስም መጠራት የለባትም ሲጀመርም። ምክንያቱም የሐዋርያቶችን አስተምራ አለባት ወዳጄ። ቆይ አንዴ ቤተክርስቲያን አንዴ ምናምን የለውም። ሙሉ ወንጌል የምትባል ቸርች ነች የሰጠችኝ ብለህ በስም ጠቅሳታል አይደለ? በቃ በስም ተጠቅሳ ሳይኛል። ቤተክርስቲያን የምትለከው በአስተምሮቱ ነው ወይስ በስም ነው? መልስልኝ። እሱን ከመለስክልኝ አስተምሮቱ እንዳለ አሳያለሁ። አስተምሮቱ መደበቂያ ስለሆነ እኮ ነው። ምንም መደበቂያ አይደለም። አካሄድ ቆይ አንዴ ኖ አየህ፣ የምጠይቀውን እንኳን አታውቅም። አየህ፣ የምጠይቀውን ጥያቄ እንኳን ቆይ አንዴ። እሺ በቃ ጥሩ አታውቅም ብለኸኛል፣ ሰምቻለሁ። አሁን አንዴ ሚዩት አድርግልኝ። በአስተምሮ የመደበቅ ጉዳይ ስለሆነ ነው። በአስተምሮ ለምሳሌ ሉተራኖችም አስተምሮን ከጥንት ጀምሮ የነበረ አድርገው ያቀርባሉ። ካልቪኒስቶቹም አስተምሯቸው ከጥንት ጀምሮ የነበረ እንደሆነ አድርገው ያቀርባሉ። ጴንቴኮስታሎቹም እንደዛ ያቀርባሉ። አሁን በአስተምሮ ብለህ ስትል በመደበቂያ እያልከኝ ነው ማለት ነው። ለምሳሌ ትምህርት አይደለም ጥምቀት ለድህነት የሚለው የሉትራን አስተምሮ መቼ ተመሰረተ ብትላቸው ከጥንት ይሉሃል። ከዛም ወደ ጴንጤኮስታሉ ሄዳችሁ ይህ ትምህርት ነበር እኔ ከጥንት ስትል የለም ይልሃል። አየህ፣
በአስተምሮ ስትል አንተ በምታምነው እያልክ እንጂ በእውነታው እያልከኝ አይደለም። እና ይሄ ማይገባኝ ሰው ደግሞ አይደለሁም። ስለዚህ አይ በታሪክ ውስጥ አሳየኝ የምልህ ያችኛዋን መደበቂያን ቀድሜ ስለማውቃት ነው ማለት ነው። ሐሳቤ ግልጽ ከሆነ ነገር አታስደጋግመኝ፣ ወደ ማስረጃ ግባ። ኦኬ ማስረጃውን አወጣለሁ። ከዛ ፊት እንዳወራ ይፈቀድልኝ። ማስረጃ አስቀድም፣ ከዛ ታወራለህ። ማስረጃውማ አስተምሮቱን ነው ማሳየው እኮ ቃል በቃል ሙሉ ወንጌል የሚል የለም። ልንገርህ ሙሉ ወንጌል ከጠየቀኝ ያው ሙሉ ወንጌል የሚለው ድርጅት መች ነው የተጀመረው ብለህ ካልከኝ እናንተ እንደምቱ ከዛሬ ከ100 ዓመት በፊት ነው የተጀመረው። ግን አስተምሮቱ አለ ነው ያዘው። አንዴ ሙሉ ወንጌል ከመቼ ተጀምሮ ነው የተመሰረተችው? ድርጅቱን ከጠየቀኝ ከ100 ዓመት በፊት ነው የተመሰረተው። ግን አስተምሮቱ አንዴ ቃዶሽ ለሙሴ አንዴ ይችን አሳይቼ እንዳንተ የተጫንኩትን ይዤ የምዞር ሰው አለመሆኔን አንዴ ላሳየና ከዛን እንትን እልሃለሁ። አንዴ በትልቁ ልሁን። አየህ ማስረጃ ይዤ ነው መቼ ተመሰረተች የሚለውን እንደዚህ ማስረጃ ይዤ ነው እያወራሁ የነበረው። እንዳንተ በግምት ወይም በደሳለኝ አይደለም። ራሷ ቸርቿ ራሱ 1958 ላይ በዩኒቨርሲቲ ተማሪዎች እንደተመሰረተች ነው የምታምነው ማለት ነው። በቃ ነዋሚ በትልቁ ሆኝ ራሷ ቸርቿ በ1958 የዩኒቨርሲቲ ተማሪዎች ሰብሰብ ብለው የጀመሩት እንደሆነ ነው ቸርቿ ራሷ የገለጸችው። ይሄን እንኳን ሳታቅ እኔ እንትን ማለት ያው ራስን በውሸት ከማታለል ውጭ ትርጉም የለውም። ቁጭ ብላ ታማ። እሺ እቺ ቤት አንተ ያለውባት ምትላት ቸርች መቼ ነው የተመሰረተችው? 1958 አካባቢ። እዚህ እንግባባለን አይደል? ድርጅቱን ከጠየቀኝ ኦፍ ኮርስ እንግባባለን። ግን አስተምሮቱ የሰጠ ድርጅቱ የሰጠ ማን ነው? አስተምሮቱን የሰጠው ወይስ ድርጅቱ? መጽሐፉ ነው አስተምሮቱ ነው ድርጅቱ በተሰባሰቡ ድርጅት እኮ የአንድ ድርጅት አባል ስለሆንክ አሁንም አድንም እኮ የሚያድነው እኮ ያን አስተምሮት በጥልቀት አውቃል ወይ ከክርስቶስ ጋር ሚድነው ማን ነው? አይደለም አንተ ቸርቹን መጽሐፉን የሰጠ አስተምሮቱ ነው ወይስ ድርጅቱ? መጽሐፉን የሰጠው ማን ነው ብለህ ካልከኝ ድርጅቱ አይደለም። በድርጅት በኩል ኦፍ ኮርስ ምናልባት አግኝተን ልንሆን እንችላለን። እሺ አሁን ጥያቄ መልሼልሃለሁ። አሁን አንተ ልጠይቅ አንዴ። ምንም አያስቅም። እሺ አንተ ልጠይቅ። አጠይቀኝ። ጨርስ መጀመሪያ። ቃል ገብተህ ነው የጀመርኩት። ጨርስ መጀመሪያ። ምንድነው ቃል ገብተህ ምናምን የምትለው? ያልከውን እኮ ይሄን ከመለስኩልህ በኋላ ጥያቄ ጠይቃለሁ ትመልስልኛለህ። አልጨረስኩማ እኔ አጠይቀኝም እኮ አይደለም ያልኩህ። ላውራ እንደ ያልክ እንጂ አሁን ልጠይቅህም እኮ አይደለም የፈቀድኩልህ እንድታወራ ነው እንጂ እኔ እኮ ስለጨረስኩ አይደለም የፈቀድኩልህ። አላስወራኸኝም ስላልክ ነው አውራ ያልኩህ። 1958 እንደተመሰረተች ተነጋገርን። ምናምን ዓመት መቶ ይሞላል እንጃ ብቻ አይሞላም በፍጹም ብቻ እንደዛ እንደሆነ ተማመንን ማለት ነው የተመሰረተችው። ከዛን ታዲያ እቺ ቸርች የሰጠች ማለትም ድርጅቷ ማለት ነው መጽሐፍ ቅዱስን የሰጠች እቺ ድርጅቷ ነች ወይስ አስተምሮቱ አልኩ። ምን አልከኝ አንተ? ኦኬ ልመልስልህ መጀመሪያ እኛ ቸርች ብለን ስናወራ አሁን ስለ ድርጅት ካወራን በጣም ምስኪኖች ነን። ምክንያቱም ድርጅት በዛም በዚህም ሊኖር ይችላል። ቸርች ብለን የምናወራው ሲጀምር በአዲስ ኪዳን ቤተ መቅደስ እኛ ነን። ሲጀምር ቤተክርስቲያን እኛ ነን። መች ጠየቅኩኝ? ቤተክርስቲያን መች ጠየቅኩኝ? ቃዶሽ ወይ አንዴ ለአንተ ለህሊናህ ራሱ ማለት ነው። አሁን ያልተነሳ ርዕስ አንስቼ አንተ ጠይቀኝ ማለት ነው። አይኛ እኮ ብዬ ያልተጠየቅኩትን ባወራ ይመቻል? ደስተኛ ትሆናለህ? እና ህሊና እንዳለው ሰው ለምን አትሆኑ ነው? ወይስ እንደው ምንም የማይሰማን የምታደርጉትን ነገር ማንገነዘብ ነው ይመስላችሁ? የጠየቅኩ ሌላ የምታወራው ሌላ፣ በብዙ ማይል የራቀ ወሬ እያወራ ከዛ ስሙኝ እንጂ እያልክ ደግሞ ማለቃቀስ እንዴት ይሆናል? ኢዮባ አንተ እኮ የሰጠች ድርጅቷ ነች ወይስ አስተምሮቱ ነው?
ድርጅቷ ቆይ ድርጅቷ ነው አስተምሮቱ ምን አይነት ጥያቄ ነው ሲጀመር የምጠይቀኝ? ምክንያቱም በጣም ጥሩ ምክንያቱም አንተ ራሱ ድርጅትና አስተምሮ ለይ አልከኝ። እሺ ለየው። አንተ ግን መጽሐፍ የሰጠችኝ ሙሉ ወንጌል ነች ብለሃል። ሙሉ ወንጌል የሰጠችህ የተመሰረተችው የዛሬ 80 ወይ 90 ምናምን ዓመት ነው ስለ አስተምሮቱ አልክ። አሃ እያወራን ያለነው ስለ ሙሉ ወንጌል ሆኖ አስተምሮትና ድርጅት ለይ የምትለኝ ከሆነ ምክንያቱም የጥያቄው መነሻ መጽሐፉን ማሰጠ ስለሆነ ታዲያ መጽሐፉን የሰጠህ ማን ነው ብዬ ጠየቅኩ። አስተምሮቱ ነው ወይስ ድርጅቱ አልኩ። ይህን እንድጠይቅ ያደረገኝ ማን ነው? ራሴ የሄድክበት ነው። ሶ መልሰው አሁን ምንድነው ወደኋላ። ኦኬ አስተምሮቱ ነው ድርጅቱ ብለህ ላልከው ጥያቄ አሁንም ልመልስ። በደንብ ስማኝ መጀመሪያ ሲጀመርም ይሄ ድርጅት ሙሉ ወንጌል የሚል ድርጅት ከመመሰረቱም በፊት አይ አስተምሮቱ ከጥንት ጀምሮ የመጣ ነው። መጽሐፍ ቅዱስም ደግሞ ከጥንት ከአባቶችም ዘመን ጀምሮ የመጣ መጽሐፍ ነው። አይ በእኛ ዘመን ድርጅቱ ስለዚህ ማሰጠ ቆይ ስለዚህ ማሰጠ አሳጥረው ቤተክርስቲያን ትክክለኛው አንዲቷ ክርስቶስ መስርቶ የሄደችው ያቺኛው ቤተክርስቲያን ናት። መጽሐፍ ቅዱስን የትኛው ትክክለኛው ያቺኛው ቤተክርስቲያን በቃ ሙሉ ወንጌል ትክክለኛው አይደለችም። ሙሉ ወንጌልማ ቤተክርስቲያን ናት እኮ አልኩ እኮ። ግን ቤተክርስቲያን ሙሉ ወንጌል ይኸውልህ ቃዶሽ እንዴት ነው የምታወራው? እየተረዳኸው አይደል? ኦኬ ምናልባት አንተ ሚዩት አድርገህ እድል ካገኘው ላውራ። ሲጀመርም ቅድምም ብያለሁ ከሙሉ ወንጌል ከመመሰረቱም በፊት መጽሐፍ ቅዱስ በቤተክርስቲያን ነበረ። መጽሐፍ ቅዱስ አስተምሮቱን በቤተክርስቲያን ነበረ። እኛ ቤተክርስቲያን ብለን ስናወራ ይሄ ሙሉ ወንጌልን እያሰብን ከሆነ በጣም ተሳስተናል። ምክንያቱም ቤተክርስቲያን የምትመሰረተው በድርጅት የምትለከው በድርጅት ሳይሆን በአስተምሮት ነው። ቅድም ብያለሁ። የአስተምሮቱ ነው እንጂ ሙሉ ወንጌል የሚባለውን ድርጅት ያቋቋመው ሙሉ ወንጌል የሚባለው ድርጅት አይደለም። አስተምሮቱን የመሰረተው አየህ መጽሐፉን የሰጠ። ስለዚህ ቆይ አንዴ መጽሐፉን የሰጠ ታዲያ ማን ነው ስለ ሙሉ ወንጌል አልከኝ አይደለ? አዎ ብያለሁ። አዎ መጽሐፍ ብለን ስናወራ ቁስ ስለሆነው በእጃችን ስላለው ስለምንጨበጠው ደግሞም ስለምናነበው መጽሐፍ እያወራን ነው አይደል? በውስጡ ደግሞ የእግዚአብሔርን ቃል ስለያዘው ማለት ነው። ኦፍ ኮርስ አዎ ይህን መጽሐፍ ለመስጠት የምትታይ ቤተክርስቲያን መኖር አለባት አይደል? ምክንያቱም የተሰጠ ራሱ የሚታይ ነገር ስለሆነ። አዎ በጣም ጥሩ። እቺ የምትታየዋ ቤተክርስቲያን መቼ ነው የተመሰረተችው? ማለትም ሙሉ ወንጌል ኦኬ የምትታየው ቤተክርስቲያን እኮ የአማኞች ስብስብ ናት እኮ። የማን ስብስብ ነች አልጠየኩም። መቼ ነው የተመሰረተችው ነው ያልኩ። የምትታየው ቤተክርስቲያን መቼ ነው? ከጥንትም ጀምራ ነበረች። ድርጅቱ ብለህ ካልከኝ አሁን ድርጅቱንና አስተምሮቱን ያልኩ እኮ ሙሉ ወንጌል በቃ እሺ እንግዲህ አንተ ላይ መለስልህ ይችላል። ምናልባት አሁን አንተ መልስልህ ጠይቅ። አንተ እንደምትፈልገው ላይ መልስልህ ይችላል። አንተ ልጠይቅ። እኔ የምፈልገው ተመለሰ አልተመለሰ ማንም አላለም። ማምለጫ እንትን አትፈልግ። ተረጋጋና ሰማ። ቆይ ባይዘ ምን መሰለህ እቺ ሙሉ ወንጌል አረባ ካንዴ የምትታየው ነች የሰጠችኝ ያልካት ሙሉ ወንጌል መቼ ተመሰረተች? ሙሉ ወንጌል ሲባል ቅድምም አሁንም ሶስት ጊዜ 1 ሚሊዮን ጊዜ አታብራራልኝ። ሙሉ ወንጌል ሲባል አስተምሮቱ ምናምን አትበለኝ። ቸርቿ መቼ ተመሰረተች? ጥያቄው ሙሉ ወንጌል የሚባል ድርጅት ከጠየቀኝ ነገርኩ እኮ ከዛሬ ከ100 ዓመት በፊት ምናልባት ነው። ግን አስተምሮቱ በጣም ጥሩ። ቆይ አስተምሮቱ አንተ ጋር ያዘው። የምትታየው እሷ ቤተክርስቲያን ነች መጽሐፍ ቅዱስ የሰጠች አይደለ? የተመሰረተችው ቀን ከተቆጠረላት ለእሷ ደግሞ መጽሐፉን የሰጣት የሚታይ አካል ያስፈልጋል አይደል? አዎ እግዚአብሔር ያው ሰዎችን ተጠቅሞ በሰዎች በኩል ነው የሰጠነው። ኦፍ ኮርስ በማ በኩል በሰዎች በኩል ነው። በሰዎች በኩል በአማኞች በክርስቲያኖች በኩል ነው። ቤተክርስቲያኑ ሰዎች እነማ ሰዎችማ ህብረት የሚያደርጉት ሰዎች ክርስቲያኖች ቤተ መቅደስ ያድስ ተብለን የተባልነው እኛ ሁላችን እኛ አልኩ እኮ በዛ በሙሉ ወንጌል ውስጥ ያለን እኛ
አንተ ነበርክ ከሙሉ ወንጌል መመስረት በፊት። አሁን በቃ እንግዲህ ከዚህ በኋላ አልመልስልህም። አሁን አንተ ልጠይቅህ መልስልኝ። ያው ዝም ብሎ ለምዶ ምሽተው ለምዶ ማትጠይቀው በቃ ተው እንዴ እንደው የምትፈረው። ቆይ ደግሞ በህማማት አስለቅሼ በቃ ሚዩት አድርግ። አረን ያላስወረደ ሚዩት አድርግ። አሁን ሊያስወርድ ፈልገው ከሆነ አስወርድሃለሁ እኔ። እሺ በቃ ምን ችግር አለብኝ ታዲያ? ሚዩት አድርግ ስል ልታስወርዱኝ ምናምን አቧራ ለማጨስ ማለት ነው። ከዛን ሼም ይዞት ምናምን ዝም ይለኛል ብለህ በሼም እኮ አይደለም የቆም ነው ወዳጄ። የመጀመሪያው ነገር የሄድክበት አካሄድ ራስን ጠልፎት አለ እና በነገራችን ላይ ስለ መጽሐፍ ቅዱስ ነው በዚሁ አጋጣሚ ማለት ነው። ስለ መጽሐፍ ቅዱስ ስናነሳ መጽሐፍ ቅዱስን ክርስትና እንዳጠቃላይ አስቀድሞ ከታሪክ ከአባቶች ትምህርት ነጥለን ማውራት አንችልም። ከታሪክ በነጠልነው ቁጥር እንደ ቅድም እንዳያችሁትና እንዳሁኑ ነው የምንሆነው ማለት ነው። ከታሪክ አትነጥሉት፣ በታሪክ ውስጥ ነው ያለው። ከትምህርት አትነጥሉት፣ ትምህርቱም በታሪክ ውስጥ ያለ ነው። ለምሳሌ አሁን የተነሳውን ነገር አንስተን ለምሳሌ እሱ ያለበት ቸርች ያለው እምነት ማለት ነው በዚህ ዘመን ነበር ብለን ብንጠይቅ ወደኋላ ሄደን ማለት ነው ወደ ሐዋርያቱ ዘመን ሄደን ብንጠይቅ ከዛን አዎ ነበር የሚል ከሆነ የእሱን እምነት የማያምነውን እኛ ጋር ሳንመጣ ዝም ብለን ከራሱ ከፕሮቴስታንቱ አንዱን አንስተን እነሱ በዚህ በታሪክ ውስጥ እንዲህ አይነት ትምህርት ነበረ የሚለውን አይቀበሉም የሚለውን አሳይተን የትኛውኑ ታዲያ ልክ ብለን ብንል ምን ይሆናል? ሁለቱንም ከጠየቅናቸው ሁለቱም እኛን ልክ ይላሉ አይደለ? ስለዚህ ሁለቱም ልክ ናቸው። ልክ ነኝ በማለት ልክነት ይገኛል? አይገኝም። ልክ ነኝ በማለት አይደለም ልክነት የሚገኘው። ልክነትን በታሪክ ውስጥ በአባቶች ትምህርት ከሁሉ በላይ በሆነው በመጽሐፍ ቅዱስ ውስጥ በማሳየት ነው እንጂ መጽሐፉ አንተ የምታምነውን እንዲያወራልህ አጣመህ ተርጉመህ ከዛን ይኸው መጽሐፍ ላይ እኮ አለ የኔ ሐሳብ የምትል ከሆነ ይኸው ኦል ጂሰሱ እያለን አይደል እንዴ? ኢየሱስ አብ ነው ይላል። ማስረጃ ስትሉት ይጠቅሳል። ጥቅሱ ይላል አይልም። ግንስ ጥቅሱ የእሱን ሐሳብ እንደሚደግፍለት አድርጎ ያወራል። ስለዚህ መጽሐፉ ላይ የራሱን ሐሳብ ጫነ ማለት አይደለም ማለት ነው። ስለዚህ መጽሐፉ ላይ የራሳቸውን ሐሳብ እየጫኑ መሯሯጥ ቀላል ሆኖ ስለተገኘ ያንን በታሪክ ውስጥ እስቲ እንየው ሲባል እዛ ጋር ይቆማል ማለት ነው። በአባቶች ትምህርት ውስጥ እስቲ እንየው የለም። መጽሐፍ ቅዱስን ከየት አመጣችሁ የሚለው ጥያቄ ቤተክርስቲያን ማነች እንድትሉ ስለሚያደርግ ነው ማለት ነው የሚጠየቀው። በዋነኝነት ግን ይህን ጥያቄ እንድጠይቅ ያደረገኝ በትዕቢት የገባው ወንድማችን ነው። እንደዛ ባይሆን ደስ ይለናል። ስለመሸም የቅዱሳን ምልጃ ላይ ግን ቅድም ተነስቶ የነበረ አንድ ነገር ለማለት ብቻ ተሙሻ አንድ ደቂቃ ብቻ የቅዱሳን ምልጃ አስቀድሞ እንዴት ነው የምናምነው? መቼ ነው የሚያስፈልገው? ይሄ ራሱን ችሎ ትምህርት ነው እና የክርስትና መሰረቱ የሆነው ነገረ ድህነት ጥለን ስለ ቅዱሳን ምልጃ ልናወራ አንችልም። የሚቀድመው ነገረ ድህነት ነው አይደለም? ቅዱሳን ብለን ስንል ራሱ በክርስቶስ የዳኑትን እያለን አይደለም? በክርስቶስ የዳኑትን ነው እያለን ያለ ነው የቅዱሳን ምልጃ በራሱ ማለት ነው። ስለዚህ መዳን አለ፣ ነገረ ክርስቶስ አለ። ነገረ ክርስቶስን ባወቅነው ቁጥር በክርስቶስ የተጋጠምን እኛ እርስ በርስ ምን አይነት መተሳሰብ ሊኖረን ይችላል? አንዱ ለአንዱ እንዴት ይጸልያል? የሚጸልይበትስ ምክንያት ምንድን ነው? ይሄ ሁሉ በነገረ ክርስቶስና በነገረ ድህነት የታሰረና በደንብ የሚብራራ ትምህርት ነው። እሱን ማወቅ ይቀድማል ማለት ነው። ቅድም ልላት የፈለግኩት ወደ ቅዱሳን ስለመጸለይ ተጠይቆ ነበርና ቅድም ወደ ቅዱሳን የምናደርገው ጸሎት ልክ ወደ እግዚአብሔር እንደምናቀርበው አይነት ተደርጎ አንድ አይነት ተደርጎ ለማሳየት ይሞከራል። ትክክል አይደለም፣ በፍጹም አይደለም። እግዚአብሔር ማረን አድርግልን ብለን ነው የምንለምነው። ምክንያቱም እርሱ አድራጊ ነው። አድርግልን ነው ወደ እግዚአብሔር የምናደርገው ጸሎት። ወደ ቅዱሳን እስከተባለ ጥያቄ ብቻ ነው። ምን አይነት ጥያቄ? ስለኛ ጸልዩልን፣ አሳስቡልን የሚል ጥያቄ። ለምሳሌ ጳውሎስ ወደ ክርስቶስ አይጸልይም? ጳውሎስ ይጸልያል አይደል? ይጸልያል። ግን ደግሞ በተደጋጋሚ እንደሚገባኝ እናገር ዘንድ ስለኔ ጸልዩ እያለ
ለቤተ ክርስቲያን ያሳስብ ነበር፣ ማለትም ለክርስቲያኖች ማለት ነው ያሳስብ ነበረ። ስለኔ ጸልዩ። በቃ የኛ የቅዱሳን ምልጃ ላይ ያለን ትምህርት ይሄ ነው። ስለኛ ጸልዩ፣ አሳስቡ ማለት እንጂ የእግዚአብሔርን ቦታ ሸፍናችሁ በቃ ወደ እግዚአብሔር ከምንጸልይ ወደ እናንተ ብንጸልይ ይሻለናል ማለት አይደለም። እግዚአብሔር የሌለበት ቅድስና፣ እግዚአብሔር የሌለበት ምልጃ የለም። ምልጃ በራሱ ወደ እግዚአብሔር እንጂ እግዚአብሔርን ወደ ዳር አድርጎ እኛው ለእኛው የሚባል የእርዳታ ድርጅት እኮ አይደለም። እግዚአብሔርን አስወጥተ የእርዳታ ድርጅት አድርገው እኛው ለእኛው የሚባል አይነት ትምህርት ሰርተህለት ምናምን አይደለም። እግዚአብሔር የሌለበት ትምህርት የለም። እግዚአብሔር የሌለበት ቅድስና የለም። እግዚአብሔር የሌለበት ምልጃም የለም። ምልጃ በራሱ ሶስተኛ ወገን ያስፈልገዋል አይደል? አማላጅ፣ ተማላጅና ምልጃ አቅራቢ ማለት ነው። ለምሳሌ ተሙ ስለኔ ጸልይልኝ ብለው ስለኔ ተሙ ወደ ማን ይጸልያል? ወደ እግዚአብሔር። ሶስት አካል አይደል የሆነው? እኔ ያለው ሚለምንልኝ ወንድም ያለ፣ ከዛስ ሚለመነው ወይም ተማላጁ ማለት ነው፣ ተለማኙ እግዚአብሔር አለ። ምልጃ ማለት ይሄ ነው። ለምኑልን ማለት እንደ የሆነ ነገረ ክርስቶስን የሚያፋልስ ትምህርተ ሥላሴን የሚያፋልስ አስመስሎ ማሳየቱ በጣም ለረጅም ዘመን እንትን የተባለ ነው። ዋናውን ትምህርት የማለባበስ ማለት ነው። ዋናው ትምህርት ለምሳሌ ወደ ቅዱሳን ስለኛ ይማልዳሉ ወይም ያማልዱናል ብሎ ማመን ደረጃ መካኒዮሶችም ያምናሉ፣ እኛም እናምናለን። ማይቀበሉትን ቅድም ነግሬያቸዋለሁ። እነሱ እንዲህ ስላሉ ግን አንድ ነን አይደለንም። ዋና ትምህርት እኮ አለን። አይ ቀድም ዲኖሚኔሽን የለኝም የሚለው የሚዋሻው መጥቶ ስለ ቅዱሳን ምልጃ ልጠይቅ ይልሃል፣ ልሞግት ይልሃል። ምን ላይ ቆመ? የሚሞገት ቤተ እምነት የሌለ የእምነት መግለጫ የሌለ ለምንድን ነው ታዲያ የቅዱሳን ምልጃ ላይ መጣ እኔን ለመሞገት የምትነሳው? እሷ ቀላል ነገር ስለሆነች የኔን ትምህርት ለሌሎች ስህተት አድርጎ ለማሳየት ቀላል መስላ ስለታየሽ ነው አይደለ? ይሄው ከኢየሱስ ውጭ እኮ እንትናም ያማልደናል እያሉ ኢየሱስን ትተውታል ለማለት ይመቻል አይደል? ሐሳቡ አይደለም። መጀመሪያ አንተ ድራማ ጋር ከመድረሴ በፊት ያንተን ማንነት ማሳየት አለብኝ። ይሄ ደግሞ የኔ አካሄድ ነው። ያለህበትን የእምነት ደረጃ ያለህበትን ቦታ ሳሳይ ከዛን ብናደርገው ሙግት ራሱ ቦታ ይኖረዋል። ማንና ማን የሚለው ራሱ አይደል ለአድማጭም ይመቻል። ማንና ማን ነው የሚያወራው? ለምሳሌ እኔና አንድ ሉትራን ብናወራ በሰማይ ያሉ ቅዱሳን ስለመማለዳቸው ወይም ስለኛ ስለመጸለያቸው አይደለም የምናወራው። ወደ እነሱ ይጸለያል ወይስ አይጸለይ የሚለው ላይ ነው የምናወራው። ምክንያቱም እዛኛው ላይ ሁለታችንም ስለምንተማመን ማለት ነው። አየህ ከማጋ አወራለሁ የሚለው ራሱን ችሎ አስፈላጊ ነገር ነው ማለት ነው። እና እሱን ዝለሉልን እኛ ዝም ብለን ጠይቃችሁ አይነት ግን በፍጹም አያዋጣም ማለት ነው። መጽሐፍ ቅዱስን ማሰጠ እኛ ቤተክርስቲያን እንላለን። ቤተክርስቲያን ስንል የክርስቶስ አካል የሆነችው ቤተክርስቲያን ከጥንት ጀምሮ ጌታ የመሰረታት ናት። እሷ ደግሞ በቅብብሎሽ እዚህ ደርሳለች። የሚነሱ ቅዱሳን አሉ አይደል? ስለ መጽሐፍ ቅዱስ ስለ ቅኖና እነሱ ሁሉ በቤተክርስቲያን ውስጥ ያሉ ናቸው። የማርያም ወንጌል የቶማስ ወንጌል የሚል ሲመጣ አይ ወንጌላቶቻችን ዮሐንስ ወንጌል፣ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የዮሐንስ ወንጌል ብላ ያስቀመጠች ቤተክርስቲያን ያለች ማንን አለን? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ሌሎች ውስጥ የኛ አይደለም ስህተት ነው ብላ የለየች ኩላዊት የሆነች ቤተክርስቲያን አለችን ማለት ነው። እና ቤተክርስቲያን ብለን ስንል እሷን በታሪክ ውስጥም ማሳየት አለብን። በታሪክ ውስጥ የማታሳየውን 1958 የተመሰረተ ቤተክርስቲያን እሷ ነች ምናምን ብለ መቼ ስትባል በቃ እናንተ ሲጀመር ጥያቄ አትወዱም ብለ መውረድ ያን ያህል እንትን አይደለም ለማለት ነው። ይቅርታ ስላበዛው። ደህና ደሩ። ኢዮብዬ አንተ ጀግና ወንድሜ የህይወት ቃል ያሰማልን። እግዚአብሔር አምላክ በሁሉ ነገር በሚያስፈልግ ሁሉ ይጠብቅህ። አባት ድንቅ ወንድሜ። ስለምን ጀግና የምታወራ ባይገባኝም እውነት በጣም ነው የማመሰግነው። ዮ አንተ ድንቅ ወንድም ነህ። ሰዎች በሚመጡበት ሁሉ መስመር የምትመልስ ወንድም ነህ። እግዚአብሔር አምላክ ይጠብቅ፣ ሞገስ ይሆን።
የኔ አባት ያውላችሁ ሙገሳ ማይወድ ልጅ። እሺ